የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ዶክተር ደሳለኝ ጫኔና ክርስቲያን ታደለ ከሻቢያ ጋር ይሰራሉ ሲል አንድ ከፍተኛ የብልጽግና ባለስልጣን ደሳለኝ ጫኔን ከሰሰ። ይህንን ተከትሎም በአሁኑ ሰዓት ላይ ዶክተር ደሳለኝ ጫኔ ላይ ጥቁር ዳመና እንዳንጃበበም ተሰምቷል። መንግስትም የእስር ትዕዛዝ እንዳወጣባቸው ተሰምቷል። ሙሉ ዝርዝር መረጃውን አብራችሁን ስትቆዩ የምታዳምጡት ይሆናል። በሰሜኑ የሀገራችን ክፍል ህወሓት የመካከለኛ ርቀት ሚሳኤልና ሮኬቶችን ከኤርትራ እያስገባ መሆኑም ተሰምቷል። ይህንን ተከትሎም አንድ ጥናት ጦርነቱ በአንድ ወር ውስጥ ሊጀመር ይችላል ሲልም ሙሉ ያለው መረጃ አጋርቷል። በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍል ኤርትራ፣ ትግራይና ኢትዮጵያ መከላከያ ሰራዊት መካከል ያለው ግጭት ወዴት እያመራ ነው? ያሉት አዳዲስ ነገሮች ምንድናቸው? አብራችሁን ስትቆዩ የምታዳምጧቸው ይሆናሉ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ዘመጠናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የፌዴሬሽን ምክር ቤትን ውሳኔ በፍርድ ቤት ታገደ። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ምርጫ ቦርድ ሰሞኑን የፌዴሬሽን ምክር ቤት ውሳኔ ተከትሎ የሰጠውን ውሳኔ በፍርድ ቤት አሳገደ። በዚህ መሰረትም ፍርድ ቤቱ 5 የምርጫ ክልሎች ማለትም ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምትና ራያ አላማጣ ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ በጊዜያዊነት እግድ አስቀምጧል። ፍርድ ቤቱ እግዱን ያስተላለፈውም ከዲሞክራሲያዊ ስምረት ትግራይ ወይም ደግሞ ጌታቸው ረዳ ከሚመራው ስምረት ፓርቲ የቀረበበትን የእገዳ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በፕሬዝዳንቱ በአቶ ጌታቸው ረዳ በኩል ነው። በአሁኑ ሰዓት ይህ የፌዴሬሽን ምክር ቤት ውሳኔ በፍርድ ቤት እንደታገደ ነው የተሰማው። ይህንን ተከትሎ ኮሎኔል ደመቀ ዘውዱ ዝምታቸውን በመስበር አንድ ቃለ ምልልስ አድርገዋል። ከትግራይ ጋርም ፍቺ ይፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ይህ የኮሎኔሉ ከትግራይ ጋር ፍቺ ይፈጽመናል ያሉት ንግግር በሁለቱ ህዝቦች መካከል ሽብር ይፈጥራል በሚልም ትችት ገጥሞታል። የፌዴሬሽን ምክር ቤት ሰሞኑኛ ውሳኔ ከትግራይ ጋር የመጀመሪያ ፈጽመናል፣ ሙሉ ውሳኔው ሲወሰን ደግሞ ሙሉ ፍቺን ፈጽማለን በሚል ገልጸውታል። አንሸወድም፣ ትግሉ ይቀጥላል ያሉት የተከዜ ዘብ አዛዡም የትግራይ ፖለቲከኞች ግብዝ በማለትም ዘልፏቸዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫ እንዲያካሄድ እንዲሁም ደግሞ የህዝብ ተወካዮች ምክር ቤት እንዲኖሩበትም የተሰጠው አቅጣጫ እጅግ መልካም ጅምር፣ ፍትሃዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይም ከሚዲያዎች ጋር በነበራቸው ቆይታ የመምረጥና የመመረጥ መብት በህገ መንግስት ሊገደብ እንደማይገባም ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብም ከትግራይ ክልል ነፃ ሆኖ መሳተፉ የመጀመሪያ ፍቺ ነው ሲሉ የገለጹት ኮሎኔሉ ዘላቂውና ሙሉ ጥያቄያችን ምላሽ የሚያገኘው ከምርጫ በኋላ በሚካሄደው የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑንም አብራርተዋል። በምክር ቤቱ ውሳኔ መሰረትም ከትግራይ ጋር የመጀመሪያ ፍቺ ነው የፈጸምነው ሲሉ ሙሉ ፍቻችን የሚሆነው ደግሞ የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችንም በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግርም በብዙዎችም እየተተቸ ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳት ተሰንዝሮበታል። ፍቹ ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤት መግለጫ ተከትሎ የትግራይ ልሂቃን የሚያሰሙት ቅሬታ አጥብቀው ሲነቅፉም ተደምጠዋል። ህወሓት ራሱን ከህገ መንግስት ውጪ ምርጫ እያካሄደ ሌላውን ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለትም አክሏል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫ በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው የሰላም ስምምነት አከራካሪ በማለትም የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮችን በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ሊቃንም ስምምነቱን ሳይረዱ ወይም ደግሞ እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውንም አውገዘዋል። ይህ የኮሎኔል ደመቀ ዘውዱ መግለጫ ነው። በተከታዩ መረጃችን አድማጭ ተመልካቾቻችን ህወሓት የመካከለኛ ርቀት ሚሳኤሎችና ሮኬቶችን ከኤርትራ እያስገባ መሆኑ ተሰምቷል። ይህንን ተከትሎ ጦርነቱ በአንድ ወር ውስጥም ሊጀመር ይችላል ተብሎ ተሰግቷል። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠንቅቋል።
የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ በወጣው ሰፊ ሪፖርት ወታደራዊ ጥረቶችም ከመቼውም ጊዜ በላይ ማየሉንም አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢ ያስጠጋው የፌዴራል መንግስት በመጪው ወርም በህወሓት ላይ ጥቃት ሊከፍት እንደሚችልም ተቋሙ ጠቁሟል። ሁለቱ ኃይሎችም በየፊናቸው ከፍተኛ ወታደራዊ ዝግጅት ያደረጉ መሆናቸውን ተቋሙ ከአንድ ሳምንት በፊት በወጣው ሪፖርት መግለጹ ይታወሳል። አሁን ላይ ደግሞ ትግራይን በሚያዋስኑ አፋርና አማራ ክልል አካባቢዎችም ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻው ምዕራፍ ላይ የደረሰው ውጥረትም ከፈነዳ በቀጥታም ሆነ በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራትም በድንበር አካባቢያቸው ከፍተኛ ወታደራዊ ዝግጅት ያደረጉ መሆኑን የሚጠቅሰው ሪፖርቱም የኤርትራ ጦርም ጨምሮ ዋና ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል። በዋናነትም በትግራይና አማራ ክልል፣ አፋር ክልል አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋርም በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮችም ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸው የዓይን እማኞችን ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤ ሀገራትም እንደሚገቡበትም ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥም የምትገኘው ግብጽ በቀጠናው እያንጃበበ የሚገኘውን እስራኤል እጃቸውን የማስገባታቸው አይቀሬ መሆኑንም አመላክቷል። የሱዳን ጦርም በዚሁ አካባቢ ላይ እጁን ሊያስገባ እንደሚችልም እንዲሁ አክሎ ገልጿል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን ደሳለኝ ጫኔና ክርስቲያን ታደለ ከሻቢያ ጋር ይሰራሉ ሲል አንድ ከፍተኛ የብልጽግና ባለስልጣን ከሰሰ። ጋሻው መርሻ የተባለው አንድ ከፍተኛ የብልጽግና ባለስልጣን ደሳለኝ ጫኔን በስነ ምግባር ጉድለት ከሰዋል። ትከሻውን ወደ መንግስት ካስጠጋ ወዲህ የመኖርና ያለመኖር ጉዳይ አጠያያቂ ሆነው አብን ፓርቲ ከፍተኛ አመራር የሆነው ጋሻው መርሻ ከቢቢሲ ጋር ያደረጉት የነበረው ቃለ ምልልስ ማቋረጣቸውን መነጋገሪያ ሆኗል። ባልተቋጨው በዚሁ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔ፣ ዶክተር አበባው ደሳለውና አቶ ክርስቲያን ታደለ በስነ ምግባር ጉድለት ከሰዋቸዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቋል። ሌላኛው የምክር ቤት አባል አበባው ደሳለው ደግሞ ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎችም ለክልሉ የፓርቲ አመራሮችም የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደሙ ቁመና ላይ ነው ማለት ይቻላል የሚል ጥያቄም ቀርቦላቸው ነበረ። እንዲህም ሲሉ መልሰዋል። በመጀመሪያ ደረጃ እነዚህ ሰዎችም በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው ሲሉም ተደምጧል። ሲያራምዱ የነበረውም የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው ብሏል። ይህንንም አሳውቀናል። ስለዚህ የሚፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው ሲሉም ተደምጧል። የሚያደርጉትም ትግልም ለአማራ ሕዝብ የሚያደርጉት ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም ብሏል። የሻቢያን የውክልና እንቅስቃሴ ነው የሚያካሄዱ ሲሉም ተደምጧል። የአማራ ሕዝብ ትግል አይደለም የሚያካሄዱት፣ ይህ በእኛ በግልጽ ተናግረናል ብሏል። በዚህ ምክንያትም ከፓርቲ አባረናቸዋል በሚል መልሰዋል። ይህንን ተከትሎም በአሁኑ ሰዓት ላይ ዶክተር ደሳለኝ ጫኔ ላይ ከባድ ደመና አንጃቦባቸዋል። የፌዴራል መንግስቱም እንደተለመደው እንደሚያደርገው ሁሉ እኒህን ከፍተኛ የአማራ ክልል ተወካይም ወደ እስር ቤት እንዳያጉራቸው እየተፈራ ይገኛል። መንግስትም የእስር ደብዳቤ እንዳወጣላቸውም ነው እየተሰማ የሚገኘው መረጃ ያመላከተው። ውድ አድማጭ ተመልካቾቻችን ሁላችሁም ስለ ዶክተር ደሳለኝ ጫኔ ሀሳብ አስተያየታችሁን አስቀምጡልን። ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።